አባዬ ነቀብኝ። አባ ነቀብኝ። አዎ ነቅቻለሁ። አዘርያው እንዴት ነህ? ጸሎታችሁ አቅቶኝ ነቅቻለሁ። ሀኒ ምነው ዝም አልሽ? አባዬ ደስታ ውስጥ እኮ ምን እንደምል ግራ ገባኝ። አምላኬንስ እንዴት ይሆን የማመሰግነው? እሱ እኮ ለሰራው ስራ ምስጋና አይፈልግም። ሀኒዬ ነው እስቲ ነቃውላችሁ ልጆች፣ ልፋታችሁ ቀንቶ አልቀረም። ነቃው፣ አታልቅሱ። ከአሁን በኋላ ምስጋና ብቻ እሱ አቶ ኖላዊ እንግዲህ የሚያስተኛቸውና የሚያደነዝዛቸው ያልሆነ መርፌ እንዲሰጣቸው አድርጋ ነበረ ባዩሽ ከዶክተሩ ጋር በመመካከር። ያው ዶክተሩ በፍላጎት ሳይሆን በማስጨነቅ ነገር ግን ዶክተሩ ለገንዘብ ተሸንፎ ሕሊናው የዘላለም ጸጸት በጭንቅላት ውስጥ አስቀምጦ ነገር ግን ሀና ባላት እምነት ጽናት እንግዲህ ተማምና ነበረ ድሮም እና ያለን እስኪ ብሏት ሲላት ነበር ዶክተሩ። ነገር ግን ጥሎ አልጣላትም። የነ ሰላም አባት በሚገባ ሁኔታ የሕክምናውን ሸፍነውላት ለሀና ካሉበት በቃ የእውነት በጣም ነው ደስ የሚለው። ዛሬ አስደሳች ዜና ነው የሁላችንም ስንጠብቀው የነበረ። አቶ ኖላዊ መሻል አለባቸው ስንል የነበረው ዛሬ እንግዲህ ተሽሏቸው ነቅተዋል ከተኙበት። አሲርና ሀና ተኝተው እያለ ተንስተው ሲያዋቸው ተነባብረው ሲተኙ በጣም አዝነው ነበረ። ለሀና እኔ ብሞትም ወንድም አለሽ የሚጠብቅሽ ብለው አቶ ኖላዊ በደስታ ሲያለቅሱ ነበረ። ምላሴ ከጎና ለአሲር ከጎኗ በመሆኑ በጣም ደስ ብሏቸው ከዛም አሲርና ሀናን ቀስቅሰዋቸው ሀና በድንጋጤ እንዲሁም አሲር በድንጋጤ ተንስተው አቶ ኖላዊን አቅፈዋቸው ስቅስቅ ብለው ሲያለቅሱ ነበረ። ሶስታቸውም የደስታ ለቅሶ ሲያለቅሱ ነበረ። የደስታ ነው ይሄ ለቅሶ። ምክንያቱም ሀና በጣም ብዙ ውጣ ውረዶችን አሳልፋለች። ለአባቷ ሕክምና ብላ የሰው ፊት አይታለች። አይታም ግን ሆኖም ወይዘሮ ሜላት በእርግጫ ተንበርክካ ስትለምናት አያገባኝም ስላንቺ ብላ አባራት ነበረ። ነገር ግን ቢሆንም የነ ሰላም አባት እና የነ ምላሴ አባት ሁኔታውን በመስማቱ ወዳሉበት ቦታ ዶክተሮች ጋር መጥቶ አማክሯቸው የሕክምና ወጪ ሙሉ በሙሉ ሸፍነው እንዲታከሙ ስላደረጋቸው የነ ሰላም አባት የእውነት በቃ ሰው ነህ። መጀመሪያም አንተ ሀናን ስታያት የአባትነት ስሜት ነበር የተሰማህ። አሁንም ቢሆን ምርመራው ትክክለኛ እንዳልሆነ ነው የተሰማህ። የእውነት ዛሬ ተስተዛሬው የበለጠ ጥሩ ስራ ነው እየሰራኸው። ብዙ ስራዎችን ስትሰራ ነበረ። ወይዘሮ ሜላት እንግዲህ ከወይዘሮ ባዩሽ ጋር ሆና እያደረገችው ያለችው ነገር ዛሬ ላይ አታያትም። ነገር ግን ነገ እንደምትጸጸትበት ምንም ጥርጥር የለውም ማለት ነው። ገንዘብ የማይሰራው የለም። እንግዲህ ጆሮ ከጓደኛውም ጋር ስጣላ ነበረ። እኔ ይቅር የማይባል ትልቅ ጥፋት አጥፍቻለሁኝ፣ ይቅርታ በንስሐ እንትን የማይል ምናምን ሲል ነበረ። ተጸጽቷል። እውነት ግን ይህን ነገር ደብቆ ዝም ይለዋል ወይስ ደግሞ እስከ መጨረሻ አፍረጥርጦ ያጋልጣቸዋል? እርግጠኝነት በቅርብ እንደሚያጋልጣቸው ምንም ጥርጥር የለውም ማለት ነው። ወይዘሮ ባይሽ የጠበቃዋ እንግዲህ እንደምታዩት ሁሉን ነገር በጉልበት አስገድዶ የሚያደርግ ነው። ዶክተሩንም ሄዶ በሰላም መፍታት ካልቻልን እኮ በዚህ መፍታት እንችላለን ሲል ነበረ። ሽጉጥ ሲያሳየውና ሲያስፈራራው ነበረ። እንዲሁም ደግሞ ፎቶዋንና ማተቧ እንዲሰረቅ ሲያደርግም ተቀባብሎ ያመጣውን ልጅ ስልኩን ቀምቶ እስከ መውሰድ ደረጃ ደርሷል። ይሄ ነገር ግን የሚጋለጡበት ጊዜ ስለደረሰ ሀና የደስታ ሳቅ በወዲህ በአባቷ እንዲሁም ደግሞ ይሄ ነገር እመኑኝ ውሎ አያድርም፣ ይጋለጣሉ ማለት ነው። ወይዘሮ ሜላት አሁን ላይ
በጣም ድንበር እያለፈች ነው። ዛሬ ይሄን የምታደርገው ነገር ነገ ተጸጸትበትና ጸጸት እንዳይበላት ብዬ ነው እየፈራሁት። ሰላምና ምላሴ ግን አለብን የሚሉትን የእውነት እየተወጡ ነው። እንደ ትልቅ ሰው ልጆች ሳይሆኑ ልክ እንደ ትልቅ ሰው ለሀና ከጎኗ ሆነው እስከ መጨረሻው ድረስ እንግዲህ አባቷን በመጠበቅም ሆነ በምንም ከአባቷ ጎን ሆነው ከሀና ጎን ሆነው እስካሁን ድረስ አለ። ሰላም አባቷ ባደረገው ነገር በጣም ደስተኛ ሆና ሀናና ምላሴ እንዲሁም አሲርን በደስታ አቅፋቸው በቃ ተደስታ ደስታዋን መቆጣጠር አልቻለችም። የእውነት ሰላም ያን ሁሉ ጊዜ አሳልፎ ዛሬ እንደዚህ ለሰው እንድታስብ አድርጓት፣ ያውም ደግሞ ለሀና አባት ከሀና አልፋ ለአባቷ እንድትጨነቅ ያደረጋት ጌታ እንግዲህ ሜላትንም ልብ ይስጣት ነው የምንለው አይደለ? ሌላ ምን ይባላል? ወይዘሮ ሜላት ማስተዋል በጣም ተስኗታል። ማስተዋል የሚባል ነገር እርቋታል ማለት ነው። ይሄ ነገር ደግሞ በኋላ እሷን ጸጸት ላይ ለዳማ ላይ የሚጥል ነው አሁን እየሰራች ያለችው። አልታወቃትም። ወደፊት ግን ሁሉም ነገር ሲወጣ ያኔ ተምትጸጸት አሁን ማስተካከል ይሻላት ነበር። እሷ ግን ወይ ፍንክች ብላ ሀናን ጥምድ አድርጋ ነክሳ ይዛታለች። ሀና በጣም ነው የምታሳዝነው። ለእሷ ይሄ አይገባትም ነበረ። ብዙ ነገር ለዛ ቤት ውለታ ውላላቸዋለች። ወይዘሮ ሜላት ግን የእውነት በጣም የሚገርሙ ሰው ናቸው። ያኔ ሰላም ስትታመምባት ሳሰስት ደሟን የሰጠች ልጅ ዛሬ እንደዚህ ታደርጋት ማየት በጣም የሚያሳዝን ነው ማለት ነው። ምንም እንኳን አንዲት ልጆች ያላት እናት ሌላ የሰው ሌላ በቃ እንደዚህ የሌላ ሰው ልጅ በዚህ መልኩ ማሰቃየት ማለት ነገ እኔ ይቸግረኛል። ችግርን ደግሞ አልፋበታለች። ችግርን በጣም ታውቀዋለች። ችግር የሰው ፊት እንዴት እንደሆነ እንግዲህ ለእሷ መናገር አይጠበቅም። ችግር ምን አይነት አድርጎ እንዳሳለፈች እኛ አንዳንድ ጊዜ ድሃ ስንሆን ድሃዎች ሲያልፍልን የነበርንበትን ህይወት እንረሳዋለን ማለት ነው። ማጣት የሰው እጅ መጠበቅ ምን ያክል ከባድና እሳት እንደሆነ ረስተዋለች ማለት ነው። ሜላት ነገ ምን እንደሚመጣባት በራሷ መሆን በልጆቿ ምን እንደሚመጣባት ዘንግታለች። ነገር ግን የነ ሰላም አባት በጣም አስተዋይ ነው። እሷ ማስተዋል ተሳናትና እሷ ያጠፋችውን ጥፋት እኔ ማስተካከል አለብኝ ብሎ ሄዶ የሕክምና ወጪ ስለዘጋ በጣም ነው ደስ ያለን ሁላችንም። እንግዲህ በወጣ የተካ ብለናል። የነ ሰላምና የነ ምላሴ አባት በወጣ የተካ ነው የሚባለው አይደለ? ሌላ ምን ይባላል? ብቻም ሀና ያን ሁሉ ለቅሶ ወስዶ ስትስቅ ማየት በጣም ደስ የሚል ነው። ሀና እንኳን ሳቅሽን አየን። ከዚህ የበለጠ ደግሞ ከአባትሽ ጋር ወጥተሽ አሴ ጋር ሆናችሁ አባትሽ ጋር የበለጠ እንደምትስቁ የበለጠ ደስተኛ ህይወት እንደምትኖሩ። በነገራችን ላይ ደስታ ያለው ከሀብታም ቤት ሳይሆን ከድሃ ቤት ነው ማለት ነው። ሁላችንም ያደግነው ከድሃ ቤተሰብ ነው። እኛ ደስተኞቹ ነው የኖር ነው። ደስታ ሀብታም ቤት የለም። ደስታ ያለው ድሃ ቤት ነው። ምንም እንኳን ዛሬ ብትቸገርና ሀና እነሱ ቤት ፍቅር ስላለ ችግራቸው ምን እንደሆነ እንኳን አታውቀውም። እሷ የቸገራት አባቷን ለማስታመም እንጂ ከዛ በተረፈ እሷን ምንም የሚቸግራት ነገር የለም። አባቷ ከጎኗ ከሆኑ የቀን ጉርስ ካገኙ ከዛ ውጭ የሚጨነቁ አይደሉም። ብቻ የሰላም አየር መተንፈሳቸውን ነው እነሱ የሚፈልጉት። እነ ወይዘሮ ሜላት ደግሞ በገንዘብ ተጨናንቀው ገንዘብ እያላቸው ነገር ግን ደስታ የላቸውም። ብዙ ጊዜ ገንዘብ ደስታን ያመጣል የሚሉ ሰዎች አሉ። እርግጥ ሊያመጣም ይችላል። ነገር ግን በብዛት ገንዘብ ጭንቀት እንጂ ደስታን አያመጣም ማለት ነው። የባስ ያንን ገንዘባችን ስናገኘው ለምስኪኖች ካልደረስንላቸው የትኛው ነው ደስታ? የትኛው ነው? እንደዚህ የተቸገረን ሰው ካልተረዳበት ደስታ የሚገኘው የተቸገረ ሲረዳ የበታችን
ሲዳብስ ነው እንጂ እጃችን ካልዳበሰ በተለይ ደግሞ ምስኪኖችን እንደ ሀና አይነቶችን ለዛ ቤት ብዙ ውለታ የዋለችን ሀናን በዛ መልኩ ማሰቃየት፣ በዛ መልኩ መገፍተር በጣም የሚያሳዝንና ይሄ ወይዘሮ ሜላት የሰራችው ስራ ልክ አይደለም። ሲጀመር እዚህ ሐኪም ቤት ከገቡ በኋላ እያደረጉ ያሉትን ነገር በሙሉ ቢያስተካክሉት። ምክንያቱም አንድ ሰው ወደፊት የሆነ ነገር ቢሆን ይሄንን ስናይ ያኔ ጠባሳ እንዲያርፍብን ያደርጋል ማለት ነው። እኔ የእውነት ይህ አሰራራቸው ሕክምና የነ ሀና ውጤት መቀየሩ ዶክተሮች ላይ የሆነ መጥፎ አመለካከት እንዲያደርግብን ያደረጉት። በዛ ላይ ደግሞ እንግዲህ 400,000 ይበቃል ተብለው ገብተው ምንም አቅም እሌላቸው ላይ በገንዘብ ካልሆነ ይሄ ግን ሰው ሊያስተምርበት ነው ወላ ምን ሊያደርጉበት ነው? ነው ሰዎች እንዲጠራጠሩና ሰዎች መጥፎ አስተሳሰብ እንዲያስቡ ነው። እኔ ግን ይሄ አሰራራቸው ብዙም አልተመቸኝም። ምክንያቱም አንድ ሰው በሰላም አስገብተ ነው ያ ሰውዬ አለው ሆኖ ቢወጣብን ዶክተሮች ላይ ጥርጣሬ እንዲያደርብን የሚያደርግ ነው ያሳዩ ያለው። የኔ አመለካከት ነው ይሄ ማለት ነው። ዶክተሮች ራሳቸውን መስዋዕት አድርገው ለታማሚ ራሳቸውን ገብረው ራሳቸውን አሳልፈው የሚሰጡ ዶክተር እንጂ ራሱን የሚወድ የራሱን ብቻ የሚያሳይ ዶክተር እኔ አጋጥመኝ አያውቅም። በብዙ ሀገር አሁን ጦርነት ባለበት ሀገር ላይ ብዙ ዶክተሮች ራሳቸውን ሳይጠብቁ ለቁስለኛ ለመድረስ ራሳቸውን መስዋዕት የሚያደርጉበት ባለበት ሀገር ላይ እንዲህ አይነት በድራማ ማቅረብ ይሄ ተገቢ አይደለም። ብዙ የሚቀርብበት ነገር አለ። ብዙ በጣም ብዙ በታማሚ ላይ እንዲሁም ደግሞ በጠፋ ቤተሰብ ላይ እንደዚህ አይነት ያስተምራል ብለው ነው ያቀረቡት። ወላ ምንድን ነው ይሄ ነገር አልገባኝም። ኮሜንታተሮች አንዳንድ ነገር ኮሜንት ላይ ብታሳውቁ ደስ ይለኛል። የገባችሁ ካላችሁ እኔ ስላልገባኝ ነው ማለት ነው፣ ጥያቄ ስለሆነብኝ ነው። ይሄ ነገር መሰራት የለበትም ባይነኝ እንደኔ ማለት ነው። እና ውዶቼ የነበረን ቆይታ ይሄን ይመስላል። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን። መልካም ቆይታ። እንግዲህ ድሉ ሁሉ ለሀና እንዲሆንላት ሁላችንም ምኞታችን ነው። ሀና ከዚህ የበለጠ ስቃ ተደስታ ፍትህ አግኝታ የምርመራውንም የዲኤንኤውንም ሆነ የሁሉንም አስተካክላ ደስተኛ ሆና የምትኖርበት ቀን የናፈቀው። ላይክ ሰብስክራይብ ማድረግ